ዛሬ በጨረቃዎቹ አዲስ ነገር አለኝ። አዲሱ ነገር ምንድነው? አብራችሁ ተከታተሉ። ብሩኬ ሽማግሌ አልክም ያለበት ምክንያት ምንድነው? እንዲሁም ቅመሟ ደግሞ ሌላ ጋር ሄዶ አደረ። ለምንድነው ሄዶ ያደረው? እኔን ታይፈልገኝ ቀርቶ ነው ወይ እያለች እየተነጫነጨ ነበረ። እንዲሁም ሌላ ሴት ጋር ሄዶ እንደሆነ በምን አውቃለሁ እያለች ነው። እሙሽዬም እንግዲህ መልእክት አስተላልፋለች ማለት ነው። ሁሉንም ማሰማች ይሆናል። እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዝት ትርፍ ይበልልኝ። ይህን ቪዲዮ ትታው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ቅመሟ ዛሬ ታንትና በመጣችበት ምክንያት በጣም አሳዝናኛለች። የኔ እናት እውነት በጣም ነው ያሳዝነችኝ። አለቀሰች ምናምን ነገር እና በጣም ከፍቷታል። እውነት ለመናገር ብሩኬ ደግሞ በቃ የሌለ ነገር ነው። እኔ እኮ ወድሻለሁኝ እኔ ስለምወድሽ ነው አይደለ ወይ? አንቺ ግን አትወጅኝም እያላን ነው ማለት ነው። እንግዲህ ሁለቱም ይዋደዳሉ፣ ይፋቀራሉ። ሆነን ለመናገር ግን ውስጣቸው የመጣባቸው ሴጣን አላቅም። ብሩኬ እንግዲህ አብረሽን ታላድርሽ ነው እያለ ያለው አሁንም እንደዛው ግግም እንዳለ ነው። ብዙዎቻችሁ ደግሞ ፕራንክ ነው እያላችሁ ነው። እኔ ደግሞ ፕራንክ ታይሆን እልክ መሰለኝ። ምክንያቱም ለምን አታምነኝም እኔ ማለቱ እልኩ መሰለኝ በጣም እንደዛ ያደረገው። እንግዲህ ቤተሰብም ያው እንደምታወቅ ሽማግሌ ላክ እያለ ነው። ሁሉም በኮሜንትም በተለያዩ መንገድ ማለት ነው። በውስጥም ብዙዎቻችን ሽማግሌ ላክና ከዛ በኋላ የፈለግከውን ማድረግ መብትህ ነው ያንተው ነው እያላችሁን ነበር። እናንተም እንግዲህ ሌሎችም እንደዛው እንደናንተው ነው የተረጎሙት ማለት ነው። ማንኛቸውም ሰዎች እስሩም ያሉት እነ ሚፍታህም እንደዛ ነው እያለ ያለው ክብር። ምክንያቱም ሴት ልጅ መከበር አለባት። በሚከበርባት ሰዓት ክብሯ ምንም ነገር እንትን ሊል አይገባም ማለት ነው። ደግሞ ለዚህ ምንም ነገር ድርድር የለውም። ብሩኬ ለሴት ልጅ በጣም ትልቅ ክብር አለው። ግን እልክ መሰለኝ ይዞት ያለው። እንደገና ደግሞ ፕራንክም ነው እያልኩ እያሰብኩ ነው። ሚፍታህና ሀይሚ ካሁን በፊት እንዴት እንዳደረጉት አይታችኋል። አስረውት ምናምን ያንን መሰለኝ እየሳቀ ምናምን በቃ እያለመጠባቸው ነው ያለው እውነት ለመናገር ማለት ነው። እና ስለዚህ ያን ነገር መበቀሉ መስሎኛል። ምክንያቱም ትናንትና በተለይ ሽማግሌ አንቺ ላኪልኝ ሲል በጣም ነው ያዝናናኝ። እኔ በቃ በጣም ነው አሳቀኝ። እውነት ለመናገር ለእኔ አንቺ ነሽ መላክ ያለብሽ እንጂ እኔ አልክም፣ እኔን የመሰለ ጥንበለል አግኝተሽ እያላን ነበረ። ከዛ ደግሞ በሳቅ ፍንድት ብሎ ነበረ እና አይታችሁ ከሆነ ማለት ነው። እና ስለዚህ ይሄ ነገር ፕራንክ ነው ብዬ ነው የማስበው። በጣም ብዙዎቻችሁ ደግሞ እንዳትለያዩ ለምንድነው አንቺ አብረሽ ማታድረው? ለምንድነው እምቢ የምትሉም አላችሁ። ይሄ የክብር ጉዳይ ነው። እውነት ለመናገር እኔ ሁለቱንም በጣም ወዳችኋለሁ። እውነት ነግራችሁ ማለት ነው። ግን የክብር ጉዳይ ደግሞ ማለት ማንኛውም ሰው እንደሚሰራው ምናምን ቢሆን እስካሁን ድረስ ምንም ነገር እንትን አይልም። ብሩኬ ደግሞ ለሷ በጣም ክብር አለው፣ ትልቅ ክብር ያለው ልጅ ነው። ይህን ነገር በፕራንክ ነው እንደዚህ እያደረገ ያለው ብዬ ነው የማስበው እንጂ ሀይሚዬን ምንም ነገር ሊያደርጋት ወይም የሆነ ነገር ሊፈጠር አይችልም። ያንን ነገር ደግሞ በደንብ አድርጎ ማንኛችንም እናውቀዋለን ማለት ነው። እና ለእናቱ ትልቅ ክብር ያለው ልጅ ነው ማለት ነው። እና ስለዚህ እሷ ደግሞ ያው ሴት አይደለችም። ሴት እስከሆነ ድረስ ትናንትናም ተናግሬዋለሁ። ሴቶች እስከሆነ ድረስ ብዙ ነገር እናስባለን፣ ብዙ ነገር እንጠረጥራለን፣ ብዙ ነገር የማይሆን ነገር እናስባለን በጭንቅላታችን ማለት ነው። ከወንድ ልጅ ጋር ትንቀመጥ እንግዲህ አስባችሁታል አይደል? ስለዚህ ይሄ ነገር ማሰብ አለባት እሷም። እንደገና ደግሞ ቤተሰብ ፋሚሊም አለ እዛ ጋር። ስለዚህ እንደዚህ አይነት ነገር ያው የንቀትም ያስመስላል ማለት ነው። እና እሱ ግን ማንኛውንም ሰው አክብሮ የሚኖር ልጅ ነው። በጣም ክብር ያለው ልጅ ነው። ግን ይሄ ነገር ፕራንክ ነው። እውነት ለመናገር ድብን ያለ ፕራንክ ነው። ትናንትና ራሱ ማለት ነው ይሄን ሚስት ብሎ ነው መጥቶ ቀፍ ያደረጋት ማለት ነው። ናፍቀሽኛል እኮ አንቺ እኮ እምቢ አልሽኝ እንጂ ግግም ብለሽ እያለ ነበር ማለት ነው። እንግዲህ እሷ ደግሞ በጣም አሳዝናኛለች። የኔ እናት እውነት በጣም ነው ያሳዘነችኝ። ብዙዎቻችሁ ደግሞ ፕራንክ ነው ለዶራል ነው ምናምን የምትሏት አላችሁ። እውነት ኧረ ተው እውነት እንደ ቆይ ፍቅር ይዟቸው አታውቁም? እውነት ለመናገር እንደ ከዚህ ኩላ ማለት ወደ 3000 ምናምን ኮሜንት አለ፣ ግን ወደ 2000 ምናምን 3000 ኮሜንት አለ። ግን እዛ ላይ ግን ብዙዎቻችሁ ቆይ ፍቅረኛ የላችሁም አላችሁ፣ ብዙዎቻችሁ አላችሁ አይደል? ስለዚህ ፍቅርን እንደራሳችሁ አስቡት። እና ስለዚህ እሷ ደግሞ እኔ ታልወደው ቀርቻ አይደለም፣ እኔ በጣም ነው የምወደው። ስለዚህ
ሌሎቻችሁን እያመነች እኔን እንዴት አታምነኝም ብሎ ይጠረጥረኛል እያለች ነበርና በጣም ነው ያሳዘነችኝ ማለት ነው። እና ስለዚህ ለምንድን ነው እንደዛ የምትሉት? እውነት እንዲሁ አንዳንዳቸው እውነት በጣም እኮ ነው የምታናድዱ አንዳንድ ልጆች አላቸው እውነት። እና ስለዚህ ለማንኛውም ማለት ነው ሙሽዬም ደስ ብሏን ነበረ ተጋቡ ማለት አንድ ቤት ሆኑ በማለት በጣም ደስ ብሏት አይታችሁ ነበረ ማለት ነው። አሁን ላይ ደግሞ እንደዚህ ሲፈጠር ለምንድን ነው እንደዚህ የምታደርጉት? ስለዚህ ነገሮችን ለምንድን ነው የማጨርሱት ብላ ተናግራለች ማለት ነው። እንግዲህ ከውስጥ የሰማሁትን ነው ደግሞ ይህን የምነግራችሁ ማለት ነው። እውነት እኔ ታልሰማ ደግሞ አልነግራችሁም። እና በውስጥ ነገሮችን ኩላ ጨርሳችሁ ከዛ በኋላ እንደፈለጋችሁ መሆን ትችላላችሁ። የልጆች ጨዋታ አትጫወቱ ብላለች ማለት ነው። እንግዲህ ይሄ ነገርም እውነቷን ነው። ልክ ናት እሷም ማለት ነው። ሁላችንም የምናስበው ሀሳብ ነው። ከዛ በኋላ ሌላ ጋር መከራየቱ ምናምን ከቤት መውጣቱ ደግሞ ምንም አስፈላጊ አይደለም ብዬ ነው የማስበው። ያለውን ነገር እዛው ውስጥ ሆነ መፍታት ነው እንጂ ማለት ነው። እና ቅመሟ ደግሞ እንግዲህ ክብርን አላስነካም ብላለች። እውነቷን ነው። ክብሯን ማስነካት የለባትም ዝም ብላ እንዲሁ ማለት ነው። ነገሮችን አመቻችተው ነገሮችን አስተካክለው ምንም የቀራቸው ነገር የለም። አሁን ላይ ሁሉን ነገር አስተካክለዋል። ቤትም ይዘዋል። ደህና ቤት፣ ጥድት ያለ ቤት፣ እቃቸውንም እያሟሉ ነው። እና ስለዚህ የቀራቸው አንደኛ ነገር መጋባትና ሽማግሌ መላክ ነው። ስለዚህ መጋባትና ሽማግሌ መላክ ደግሞ በጣም ቀላል ነው ብዬ ነው የማስበው። ምንም የሚያወጋቸው ነገር የለም። ያን ነገር እንግዲህ ብሩኬ ደግሞ ያው ቤተሰቦቿ በጣም ይወዱታል። አባቷም እናቷ እንዲሁም ካሁን በፊት ሰምታችሁ ከሆነ ከእናንተ ብዙ ነገር እጠብቃለሁ፣ ከእናንተ የምጠብቀው ነገር አለኝ ብላለች ማለት ነው። የቅመሟ እናት ማለት ነው። እና ስለዚህ ለሱ ደግሞ ይሄ ነገር ምንም አይደለም። ሽማግሌ ቢልክ በደንብ አድርገው ነው የሚቀበሉት ማለት ነው። እና ስለዚህ ነገሮችን በመንገዱ ብታስከዱ ደስ ይለናል ለሁላችንም፣ ኦዲየንሶችም ሆነ ማንኛቸውም ሆነ ከፕራንክ ውጭ ከሆነ ማለት ነው። ፕራንክ ካልሆነ ማለት ነው። ግን እኔ እንደማየው ከሆነ ፕራንክ ነው፣ ሁሉም ነገር ፕራንክ ነው። እና ሀይሚዬ ደግሞ ጠርጥራለች። ትናንትና ወጥቶ ያደረው ሌላ ሲጋስ ሆን እያለች ነበር። እኔ ያስቃኛል እውነት። እኔ ጋ ስላላገኘ የፈለገውን ነገር ሌላ ሴጋ ሀዶ አድሮ ሲሆን ጓደኞች ጋር ሁሉም ጋር ጠይቅ ያለ እያለች ነበር ማለት ነው። እኛ እኮ ሴቶች እውነት ለመናገር አቤት የምናስበው ሀሳብ። እና ወዳችኋለሁ። ላይክ እና ሼር አድርጉ፣ ሰብስክራይብ አድርጉ።